ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። በመጋቢት ወር ለሁለተኛ ጊዜ በተደረገ የነዳጅ ዋጋ ጭማሪ ነጭ ናፍጣ 163 ብር ገባ። በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪ ተከትሎ በኢትዮጵያ የናፍጣና የቤንዚን የችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ረቡዕ መጋቢት 23 2018 ዓ.ም ይፋ ባደረገው አዲስ ተመን መሰረት ነጭ ናፍጣ በሊትር 163 ብር ከ68 ሳንቲም ገብቷል። ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም እንዲሸጥ ተተምኖለታል። ከትናንት ምሽት ጀምሮ ተግባራዊ የሆነ የዋጋ ጭማሪ የተያዘው መጋቢት ወር ውስጥ ብቻ የተደረገ ሁለተኛ ጭማሪ ነው። በወሩ መጀመሪያ ላይ የነዳጅ ችርቻሮ ዋጋ እስከ 17 ብር የሚደርስ ጭማሪ ተደርጎበት ነበር። በወቅቱ የቤንዚን ዋጋ የ3 ብር ጭማሪ ተደርጎበት 123 ብር ገደማ ሲሸጥ ነበር። የ10 ብር ጭማሪ ያስተናገደው ነጭ ናፍጣ ደግሞ በሊትር 139 ብር ከ84 ሳንቲም ተተምኖለት ለ3 ሳምንት ገደማ ተሽጧል። ንግድና ቀጠናዊ ትስስር ሚኒስቴር አዲሱን የዋጋ ጭማሪ ያደረገው የዓለም የነዳጅ ዋጋ መነሻ በማድረግ እንደሆነ ለነዳጅ ኩባንያዎች በላከው ደብዳቤ ላይ ጠቅሷል። የአሁኑ ጭማሪ ይፋ የሆነው ሚኒስትሩ ዶክተር ካሳሁን ጎፌ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ ሀገራት በሆርሙዝ ወሽመጥ መዘጋት ምክንያት በግዢ ሂደት ተገዝቶ በመቅረብ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ ማቅረብ እንደማይችሉ መግለጻቸውን ካስታወቁ ከአንድ ቀን በኋላ ነው። ዶክተር ካሳሁን መንግስት የነዳጅ አቅርቦትን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል ብለዋል። እንደ ሚኒስትሩ ገለጻ በተባራሪ ገበያ የሚገዛው የነዳጅ ዋጋ ከመደበኛው በ3 እጥፍ ይጨምራል። ከኢራን ጦርነት በፊት በበርሜል $80 የነበረው የተጣራ ነጭ ናፍጣ አሁን $230 እየተሸጠ መሆኑንም ጠቅሰዋል። ቤንዚን ከነበረበት $72 ገደማ የቤንዚን ዋጋ ወደ $150 ማሻቀቡንም ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አሜሪካና እስራኤል ጦርነቱን እንዲያቆሙ ጥሪ ያቀረቡ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በኒውዮርክ ለጋዜጠኞች በሰጡት መግለጫ ጦርነቱ በአስቸኳይ እንዲቆምና በሁሉም ተፋላሚ ወገኖች ዘንድ የተኩስ አቁም እንዲደረግ ጥሪ ያቀረቡ። በመካከለኛው ምስራቅ ላይ ከፍተኛ ጫና የሚያሳድርና በዓለም ዙሪያ ከፍተኛ አሉታዊ ተጽዕኖ የሚያሳድር ሰፊ ጦርነት አፋፍ ላይ ነን ብለዋል። እየጨመረ የመጣውን የዋጋ ንረት ጠቅሰው ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ መሆኑን ተናግረዋል። የሆርሙዝ የባህር ወሽመጥ ሲዘጋ በዓለም ላይ በጣም ድሃና ተጋላጭ የሆኑት መላወስ አይችሉም ብለዋል። አለመግባባቶች በሰላማዊ መንገድ እንዲፈቱ ጥሪ ያቀረቡት ዋና ጸሐፊው የኒውክሌር ተቋማትን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ እንዳለባቸው ተናግረዋል። አክለውም መልእክቴ ግልጽ ነው። ለዩናይትድ ስቴትስና ለእስራኤል ከፍተኛ የሰው ልጅ ስቃይ እያደረሰ ያለውንና አስከፊ የኢኮኖሚ መዘዝ የሚያስከትለውን ጦርነት ለማቆም ጊዜው አሁን ነው። ኢራናውያን ደግሞ ጎረቤቶቻችሁን ማጥቃት አቁሙ ብለዋል። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፊታን የተባለ ክፍል አዛዥ የሆኑት ጀነራል መሐመድ አሊ ፋታሊ ዛይድ መገደላቸውን የሀገሪቱ መገናኛ ብዙሃን ጠቅሶ የቢቢሲ ፋርስ ቋንቋ አገልግሎት ዘገበ። ወታደራዊ ምንጮች ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት ትናንት ረቡዕ ነው። ምንጮችን ጨምረው ጀነራል መሐመድ አሊ ቀደም ሲል የአብዮታዊ ዘብ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጅ የተባለው የሚሊሻ ጦር ፋቲል የተባለው ክፍል አዛዥ ነበሩ። የቻይናዋ ዢንግ የዜና ወኪል በበኩሉ ከኢራን ጦር ኃይሎች ጠቅላይ ማዘዣ ጋር ግንኙነት ያለው ዴፋ የተባለ የኢራንን ዜና አገልግሎት ጠቅሶ ዘግቧል። በተጨማሪም የኢራን መንግስት ተቃዋሚ ቡድኖች ምንጮችም ከፍተኛ የአብዮታዊ ዘብ አዛዥ መገደላቸውን እየተናገሩ ነው። ይህ በጀነራል መሐመድ አሊ የሚመራው ፋቲን የተባለው የአብዮታዊ ዘብ ልዩ ክፍል በሶሪያ ጦርነት ውስጥ ተሳታፊ እንደነበር አንዳንድ ምንጮች አመላክተዋል። በተጨማሪም በአብዮታዊ ዘቡ የእግረኛ ጦር ክፍል ውስጥ የሚገኙ አባላት የተለያዩ ወታደራዊ ስልጠና የወሰዱና በመንግስት ላይ የሚነሱ ተቃውሞዎችን በመቆጣጠር የሚሳተፋሉ። እስካሁን ስለ ከፍተኛ የጦር ጀነራሉ መገደል ከኢራንም ሆነ ከእስራኤል በኩል የተባለ ነገር የለም። ሩሲያ የኢራን ጦርነት እንዲቋጭ ለማገዝ ዝግጁ መሆኗን ገለጸች። ሩሲያ የኢራን ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗንና ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኬቭ እንደተናገሩ ሮይተርስ የዜና ወኪል ዘገበ። ፕሬዝዳንቱ እነዚህ ግንኙነቶች ቀጥለዋል፣ በሆነ መንገድ አገልግሎታችን ከተፈለገ በእርግጥ በተቻለ ፍጥነት ወታደራዊን ሁኔታ ወደ ሰላም እንዲሸጋገር ለማድረግ አስተዋጽኦአችንን ለማድረግ ዝግጁ ነን ሲሉ ቃል አቀባዩ ለጋዜጠኞች ተናግረዋል። ፕሬዝዳንት ትራምፕ አሜሪካን ከኔቶ አባልነት ለማውጣት እያሰቡ እንደሆነ ስለመናገራቸው ለሩሲያው ቃል አቀባይ ጥያቄ ቀርቦላቸው ሩሲያ ኔቶን የምትመለከተው እንደ ጠበኛ ጥምረት እንደሆነ በመግለጽ ምላሽ መስጠታቸውን ሮይተርስ ዘግቧል። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል መሰለፋቸውን አፈ ጉባኤው ተናገሩ። ከአሜሪካና የእስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መሰለፋቸውን የኢራን ፓርላማ
ፓርላማ አፈ ጉባኤ መሐመድ ባጌል ጋሊባፍ ተናገሩ። አፈ ጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳውቀዋል ብለዋል። ከዚህ በፊትም አድርገናል፣ አሁንም ልንደግመው ዝግጁ ነን፣ መላው ኢራናውያን ነው የምትገጥሙት በማለት እስራኤልና አሜሪካን ሞክሩት ብለዋቸዋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው አፈ ጉባኤው ይህንን ያሉት ፕሬዝዳንት ትራምፕ እየተካሄደ ያለው የድርድር ጥረት ውጤት ካላስገኘ በቀጣዮቹ ጥቂት ሳምንታት በሚፈጸሙ ጥቃቶች ኢራን ከፍተኛ ውድመት ይገጥማታል ብለው ካስጠነቀቁ በኋላ ነው። አሁን በሚሊዮኖች የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ እንደተዘጋጁ የገለጹት አፈ ጉባኤው በኢራን መንግስት ውስጥ ለመነጋገር የሚሆን ሰውና ቀጣዩ የሀገሪቱ መሪ ይሆናሉ እያለች አሜሪካ በተደጋጋሚ የምትጠቅሳቸው ባለስልጣን ናቸው። በተጨማሪም የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ የሀገሪቱ ሰራዊት የሚሰነዘር የጠላት ጥቃትን ለመከላከልና አስፈላጊውን እርምጃ ለመውሰድ ዝግጁ እንዲሆን አዘዋል። ይህ በእንዲህ እንዳለ በኢራን ላይ የሚፈጸመው ጥቃት በዛሬው ዕለትም የቀጠለ ሲሆን ከቴህራን በስተምዕራብ የምትገኘው ካራጅ ከተማ ክፉኛ መመታቷንና በከተማዋ የሚገኝ ቁልፍ ድልድይ ኢላማ መደረጉን ምንጮች ለቢቢሲ የፋርስ ቋንቋ ተናግረዋል። በተመሳሳይ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ኢራን ሚሳኤሎችና ድሮኖችን ወደ ግዛታቸው ማስወንጨፍ መቀጠሏን አስታውቀዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።